ሰላም እንደምናችሁ የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። ከሰላምታችን እንጀምር። ሰላምታችን ውሏችንን ታሪካችንን ወደ ኋላ ሄደን እንድንመረምር ያደርገናል። እንደምን አደርክ? እንደምን ዋልክ? ደህና ደር አማርኛ። በኦሮምኛ አካም ቡልቴ፣ አካም ወልቴ፣ ነጋቲ ቡሊ አቻ ነው ትርጉሙ። በጋሞ በዳውሮ በጎፋ እና በወላይታ ሰራቃዲ፣ ሰሮፒያዲ፣ ሰራቃ አንድ ነው ትርጉሙ። እንደምን አደርክ? እንደምን ዋልክ? ደህና ደር። ለምንድን ነው ስጋት ያለበት? የትላንትን ባለፈ ነገር ላይ ነው እንድናስብ የሚያደርገን። እንደምን አደርክ ስልን ትላንትን ነው እየጠየቅን ያለ ነው። ትላንት ምናልባት ምንድን ነው አገር የሚያናጋ ችግር ነበር ወይስ ግለሰቡ ሰላም አልነበረውም ብለን ብንመረምር አያሌ ልናመጣቸው የምንችላቸው እውነታዎች አሉ። ፈረንጅኛው ሞርኒንግ፣ ጉድ አፍተርኑን፣ ጉድ ናይት አሁን ነው። መልካም ጠዋት፣ መልካም ከሰዓት፣ መልካም ምሽት ብሎ ነው የሚወጣው እና ልናዛምደው ወይ ልናቀራርበው እንችላለን እንጂ አተረጓጎሙ ለየብቻ የሆነ ነው። ለምን ብለን ራሳችን ታሪክ ላይ እናተኩር። ከ84 ዓመት በፊት ከ1933 በፊት በነበረች ኢትዮጵያ እያንዳንዱ ሰው ራሱን ነው የሚጠብቀው። አቅም በፈቀደው መጠን ጠመንጃ ቢኖረው ይመረጣል። ሞዜር ዲሞት ፎር በርቅ ነው። ከጠፋ ግን እያንዳንዱ ቤተሰብ ውስጥ ጦር አይጠፋም። ለምሳሌ ያህል ትልልቅ አውደ በዓላት ላይ ህዝብ ወጥቶ ሲጨፍርና ሲዝናና ጋሻና ጦር ይዛል። ለምን ብላችሁ አትጠይቁም? አሁን የሲዳማን ጫምባላላ ይዙት ጥይት የማይበሳ ከአውራሪስ ቆዳ የተሰራ ጋሻ ይዘው ነው የሚጫወቱት። በጨዋታው መሃል ግን አጋጣሚ የሆነ ነገር ቢቀየር ጦሩም መውጊያ ጋሻውም መመከቻ ይሆናል። እንዲህ እያልን ታሪካችንን ስናጠና ከ84 ዓመት በፊት ኢትዮጵያ የመከላከያ ሰራዊት ስላልነበራት እያንዳንዱ ደጃዝማች፣ ፊት አውራሪ፣ ራስ፣ ንጉሥ የየራሱ ሰራዊት ነው ያለው። በዘመቻ ወቅት እንኳን አንዱ ለሌላው ማህበረሰብ አይራራም። አሁን 1928 ዓመተ ምህረት ጣሊያን ወሮን ቀዳማዊ ሥላሴ ወደ ማይጮ በሚዘምቱ ጊዜ አብሯቸው ደባዬ የሚባል ኩባይ ዘምቷል። በራሱ ተነሳሽነት ነው ኢትዮጵያ ጦር ውስጥ የተቀላቀለው። በጣም ድንቅ የሆነ ወታደራዊ ግዳጁን ተወጥቶ 11 ወር አገልግሎ ድል መመታታችን ሲያቅ ነው በደቡብ በኩል አድርጎ ሱዳን ገብቶ ወደ ሀገሩ ሄዱና 11 ወር አሳሩን አይተዋል። ብቻውን አጫውታቸዋለሁ ይሄን ሰው። አንዱን የሱን ገጠመኝ ልንገራችሁ። አገር ሰራዊት እየዘረፈ ነው የሚሄደው ይላል። እየዘረፈ ሲሄድ ጅሩን ስንደርስ አለፍ ነው፣ ጅሩን አልነኩትም ይላል። ስለ ጅሩ ሲያወራ የንጉሱ ሰራዊት እዚህ አካባቢ ሰፍሮ ነበር። አንደኛው ወታደር ሴት ደፈረ። በዚህም ህዝቡ ተቆጣና አንድ ሳያስቀር የንጉሱን ጦር ጨፈጨፈው። ንጉሱም ወደ አዲስ አበባ ከተማ እንዲመጡ አደረገና ሸልሞ መልሶ ወደ ሀገራቸው ላካቸዋልና ጅሩን ያውቁታል፣ ቁጡ ነው። ስለዚህ ምንም ሳይነኩት አልፎ ይሄዳሉ። በተረፈ በጥንት በነበረች ኢትዮጵያ አንድ መንደር አንድ ንጉሥ ሲያይ ይሄን መንደር ስበርልኝ ይላል። ምናልባት አልገበረ ይሆናል ወይ ከማዕከላዊ መንግስት ጋር ምንም አይነት ግንኙነት የሌለ ይሆናል። እንደዚህ አይነት በዛን ጊዜ አሳር ውስጥ ይገባልና እንደምን ማደር፣ እንደምን መዋል፣ እንደምን ማምሸት አሳር የነበረበትን ዘመን ኢትዮጵያ አሳልፋለች። ባለፉት 84 ዓመት ነው አገሪቱ የራሷን መከላከያ ሰራዊት የራሷን ፖሊስ ሰራዊት ፈጥራ ስለነበር ባህሉ ቢቀጥልም ህብረተሰቡ መሳሪያ የማያስፈልገው እየሆነ እየገባው መጣ እንጂ ቀደም ብሎ በነበረ ኢትዮጵያ ራስህን ነው የምትጠብቀው። የራስህን ደህንነት ለመጠበቅ የምትበላው ይጠፋል እንጂ የምትከላከልበት አንድ አይነት የጦር መሳሪያ እቤትህ ሊኖር ይገባል። ብንመረምረው ብናጠናው የኔን ሐሳብ ወደዛ የሚወስደው ይመስለኛል። ምናልባትም ከ9 ዓመት በፊት
ጅሩ ሄጄ ነበር። ጅሩ የእናቴ መማሸዋላንች ሀገር ነው። መማሸዋላንች እኔ ከእናቴ ማህፀን ስወጣ የተቀበሉኝ ናቸው። የኔን ታናሽ ሳህሉን የ3 ወር ጥሪት ነበሩ እሳቸው የዛን ጊዜ። እኔ ከተወለድኩ ከ6 ወር በኋላ ነው ሳህሉም የተወለደው። እንደዛ ሆኖ እኔን አዋልደውኛል። የማማሸዋላንችን ሀገር ማየት ይናፍቀኝ ነበር ልጅ ሆኜ። ብዙ ጊዜ ሞክሬ ግን አልተሳካልኝም። አሁን ጉልምስና ውስጥ ከገባው በኋላ የማማሸዋላንች ልጅ የብህር ልጃቸው ከበደ ከሆላንድ መጥቶ ስለነበር አብረን እንድንሄድ ጋበዘኝና ደስ ብሎኝ ጅሩ ሄድኩኝ። ጅሩ ከአዲስ አበባ ምናልባት 70 ኪሎ ሜትር ከሄድን በኋላ ሸኖ እንደርሳለን። ከሸኖ ወደ ወስ ነው የምንገባው። ወደ ወስ ስንገባ በዚህ በኩል አሉኝ አንዱን አቅጣጫ እያመለከቱ አበበ ቢቂላ የተወለደበት ሀገር ነው አሉኝ። መንደሩን ለማየት ስሞክረው አበበ ቢቂላ እንደተወው ነው። ሲመጣ ቤቱን ሳይሳሳት የሚገባበት ይመስለኛል። ምንም መሻሻል እድገት አላየሁበትም። የሄድንበት መንገድ ስቃይ ነው። በጣም ስቃይ ከመሆኑ የተነሳ 3 ጊዜ ጎማ ፈንድቶብናል። 3ቴም ቅርብ ካለ ከተማ ጋር በመገናኘት ጎማችንን እያደስን ነው ጅሩ የገባ ነው። ሰርጸ ክርስቶስ የሚሉት ቤተክርስቲያን አለ። እዛ አካባቢ ነው የማማሸዋላንች ሀገር። ወንድማቸውም ጋሽዬንም አውቃቸዋለሁ፣ አርፈዋል በቅርብ። ጥሩ ጊዜ ጅሩ አሳለፍኩኝ። ገበያውንም ሄጄ አየሁት። በጣም አምራች ህዝብ ነው። ግን መንገድ በአግባቡ ስላልተሰራለት ያ ህዝብ ምግብ ለመሀል ሀገር የሚያቀርበውን ያህል አላቀረበም። ዝም ብላችሁ ገምቱ ብትሉኝ ኢትዮጵያን ሊያጠግብ የሚችል የስንዴ ምርት ማምረት የሚችል ሀገር ነው። ለምንድን ይህ ሀገር እንደዚህ በመንገድ የሚሰቃየው? ምንም አይነት መሰረተ ልማት የለውም። ምንም አይነት እድገት አላየሁበትም። ምንድን ነው ብዬ ጠየኳቸው። ጠይቃቸው ኢህአዴግ ሲገባ እዚህ ጋር ተዋግተነዋል አሉኝ። በዚህ በኩል አታልፍም ብለን። ከዛ በኋላ ባለፉት ዓመታት ረስቶን ነው የኖረው። ሌሎች ሀገሮች ላይ የሚያደርጋቸውን ጥረቶች በሙሉ ጅሩ ላይ አላረገም አሉኝ። መንግስት ስትሆን እኮ አታቂምም። መንግስት ስትሆን አሸንፈህ በተለይ መንበሩ ላይ ከወጣ በኋላ ይቅር ነው የምትለውና አንዱ የኢህአዴግ ችግር ይመስለኛል እችን ሀገር የመራናት በድንቁርና ነው ሲል ምናልባት ይህም ማለቱ ይሆን? ከ31 ዓመት በፊት ድሬዳዋን አይቻታለሁ። 86 ላይ የመጨረሻው ባቡር ከጨዋታው ከመውጣቱ በፊት መሄዴ በጣም ደስ ይለኛል። ወጣትነቴ ላይ ሞክሬ አልተሳካም። የሚገርመው ባቡር ጣቢያው አጠገብ ነው የተወለድኩት፣ ግን እድሉ አልነበረኝም። 86 ላይ ጋዜጠኝነት ከገባው በኋላ አንዳንድ ስራዎች ለመስራት ሀረርን በዛው ለማየት ሄድኩኝ። ተሳካልኝና ራሱ የምድር ባቡር ስፖንሰር አድርጎ ነው የወሰደኝ። በባቡር ሄድኩኝ። እጅግ በጣም የተደሰትኩበት ነው። አሁን የባቡር ታሪካችንን ሳነብ ኒውዮርክ ውስጥ የተመሰረተው የከተማ ባቡር አሁን 100 ምናምን ዓመት ሆኖታል። ልክ ከኛ ጋር አንድ ላይ ነው የተመሰረተው። የኛ ባቡር ከጅቡቲ ወደ ድሬዳዋ ሲዘረጋ የኒውዮርኩ እንዳውም የኒውዮርኩን 2 ዓመት እኛን ቀድመዋለን። የኛ ባቡር ሄደ፣ 100 ዓመት ሞላው፣ ታገለ። በጣም ድንቅ በሆነ ሁኔታ ነው 100 ዓመቱን የዘለቀው። ከዛ በኋላ የሚንከባከበው የሚያድሰው ሲያጣ ባቡሩ ከጨዋታው ወጣ። ሰራተኛ ደሞዝ የሚከፈለው የለም ተብሎ ባቡሩ ተቆራርጦ ኦቶራይ ሴሴ እንደዚህ ስማቸው ነው። እነዛ ተቆራርጠው ለገበያ እንዲቀርቡ ሆነ። ልብ አድርጉልኝ፣ ቅርስ መሆን የሚገባቸውን በትውልድ ቅብብሎሽ ለሚቀጥለው 200 ዓመት ልንጠቀምበት የምንችለው ነገር መንግስት ትዕዛዝ ሰጥቶ ባቡሮቹ በብረት አራጆች ታርደው ተሸጡ የሚል ማንበቤን አስታውሳለሁ። የሚያሳዝነው አጋጣሚ እነሱ የሰሩትን ባቡር ሕይወት የሚኒሊክ 100 ዓመት ዘልቋል። የእነሱ ግን የሚቀጥሉትን 10 ዓመታት ዘልቃል። ፉርጎ መጎተት አቅቶት አሁን ኢንጂኑ ብቻ ነው ወዲያ ወዲህ እንደ ሸማኔ መወርወሪያ የሚወረወረው። ይህስ አንዱ የድንቁርና ምንጭ አይመስላችሁም? ድሬዳዋን ሳያት የበለጠ ድህነት ውስጥ እየተነከረች ነው ያየሁት። ይከፋል። የወጣት ሀገር አይደለችም። ሽማግሌዎች ይበዙበታል።
በየትኛውም ቅጣጫ ሲመለከት ድሬዳዋ ሽማግሌ ነው። ድሮ ዝነኛ የነበሩ የጥጥ ፋብሪካዎቿ፣ የልብስ ፋብሪካዎቿ፣ ምኖቿ ከጨዋታ ወጥተዋል። ተነቅለው ታርደው ተወስደዋል። ማን ይሄን ያደረገው ብዬ ላጠናው ሞከርኩ። ከህብረተሰቡ ጋር ስነጋገር የተወሰኑ የቀድሞ ሰራዊት አባሎች ኮማንዶ ምናምን የተማሩ ናቸው። ድሬዳዋ መግቢያ ላይ ጠብቀው ከደንገጉ ላይ ወይ እንደዚህ ሊሆን ይችላል ድሬዳዋን ሊቆጣጠር ከሚመጣ ኢህአዴግ ሰራዊት ጋር የኢህአዴግ ሰራዊት ደግሞ እዛ ጋር የተሰናጋ ይመስለኛል። ዝም ብሎ ድሬዳዋን ለማየት ነባር ታጋዮች ናቸው። አብረዋቸው መተው ገለውባቸዋል። በዚህ ኢህአዴግ አቂሞ ድሬዳዋን ቁልቁል ወደ ድህነት ነው የወሰዳት። ያንን ስርዓቱን እዛ ላይ ሞከረ። ድብን ያለ ድህነት ውስጥ ድሬዳዋን አየኋት እና ለምን ስል ጠየቅኩኝ። አውቃለሁ እነዛን ታጋዮች መግደል አግባብም አይደለም። እነዛን ወታደሮች አስተዋይ መሆን ነበረባቸው። ባለቀ ጨዋታ ላይ አንድን ግለሰብ መግደል የምታመጣው ለውጥ የለም። ስለዚህ እንዲያልፍ መፍቀድ ነው ያለብህ። መሳሪያን ፈተህ ወደ ሲቪሊያን ህይወት መቀላቀል ነው እንጂ ሌላ ዓላማ እስከሌለህ ድረስ እነዛን ሰዎች መግደሉ ለድሬዳዋ ውድቀት አንዱ ምክንያት ነው ብዬ አሰብኩኝ። ከተማዋን በእንዲህ አይነት ድህነቱ ሳያት እጅግ በጣም ነው ያዘንኩት። እነሱም ረጅም ጊዜ ጨከኑባት። ምንም አይነት መሰረተ ልማት፣ ምንም አይነት እድገት ባይገርማችሁ አዲሱ ባቡር ራሱ ከድሬዳዋ 20 ኪሎ ሜትር ርቀት ላይ ነው እንዲያልፍ የተደረገው። ከተማዋን እንዲዘላት ተደርጎ የባቡር መሰረተ ልማት ተጠልቷል። የከተማዋ ደህንነት ተጠልቷል። የሚያደርጉት ቢያጡ በድህነት ውስጥ ዘፍቋት ነው የሄዱት። መንግስት ስትሆን ይቅር ትላለህ፣ ሆደ ሰፊ ትሆናለህ። በማልማት በማሳደግ ህብረተሰቡ የሰራው ስህተት እንዲጸጸትበት ታደርጋለህ። ያን ባለማድረግ ልክ እንደ ግለሰብ ኢህአዴግ ቄመ ራሱን ባፍጥኑ ደፋ ብላችሁ አገሙቱ። ምናልባትም እናቶ መለስ ይችን ሀገር የመራናት በድንቁርና ነው ሲሉ አንዱ ያ አይመስላችሁ? አሁንም ከ35 ዓመት በፊት ደብረ ዘይት ላይ ከጓደኞቼ አንዱ ከባድ መሳሪያ መሪ ሆኖ አነጣጥሮ ይጠብቃል። ከጀርባው ህዝብ ነው ያለው። የህዝብ መኖሪያ መሰረተ ልማቱ ነው ያለው። ከፊት የኢህአዴግ ወታደሮች ሲመጡ አየ። አዛዡ ሻምበል ሙጅብ ሽፋ ነው የሚባለው። ሻምበል ሙጅብ አየና አሁን ባለቀ ጨዋታ ላይ እነዚህ ልጆች መግደል አስፈላጊ አይደለም፣ ብንገድልም ስርዓቱን አልለውጠውም። በቃ ስርዓቱ መውደቁ አልቀረም፣ ይውደቅ። እነዚህ ልጆች ግን ማሳለፍ አለብን፣ እንዳትተኩሱ አለ። ታጋዮቹ ገብተው ከተማ ውስጥ ለደህንነታቸው እያንዳንዱን ቤት ሲፈትሹ የሻምበል ሙጅብ ሽፋን ቤት ግን ሳይፈትሹ ነው ያለፉት። መሀል ሙጅብ የሚያዘው ሰራዊት ውስጥ የራሳቸው ሰዎች ነበሩ ማለት ነው። አልነኩትም። ከሙጅብ ጋር ግን ሰላም ተፈጥሮ ተረጋግተው አገር መምራት ሲጀምሩ ቋንቋ አልባ ሆኑ። ሙጅብ ኤርቦርን ነው። ቀድሞ በህብረት ብሔር የሰራ የአብዮታዊ ሰራዊት አባል ነው። እውቀቱ ስለሚያስፈልጋቸው ከኛ ጋር ስራ አሉት ነው። አልሰራም። እኔ በህብረ ብሔር ሳስብ ከርሜ እንደገና ደግሞ አሁን ብሔር ብሔረሰብና አልወደታች መውረድ እና ማነስ ነው ለኔ የሚሆነው። ስለዚህም በአጀንዳ ስለማንግባባ እለፉኝ፣ አልሰራም አላቸው። ከዛ በኋላ ሙጅብ ላለፉት 27 ዓመታት እነሱ ከስልጣን እስከሚወርዱ ድረስ አንድም ቦታ እንዳይቀጠር አግደውታል። የትም ቦታ እንዳይቀጠር። ደግነቱ የመጣበት ማህበረሰብ ጉራጌ ስለሆነ ትንንሽ ሊሰሩ የሚችሉ ስራዎች በወገኖቹ እገዛ ተሯሩጦ የዕለት ጉርሱን እያሸነፈ ነው የኖረው። ልብ አድርጉልኝ፣ የኢትዮ ኤርትራ ጦርነት ሲመጣ ደግሞ በደንጅ እያንኳኩ ነው የአብዮታዊ ሰራዊት አባልን በየሙያው ኑና አስተዋጽኦ አድርጉን አገርን ከጉድ አውጡ እያሉ ያሏቸው። አብዛኞቹ በይቅር ባይነት መንግስት ስትሆኑ እንደዛ ነው። ቀደም ብለውም የተማሩት የሰለጠኑትም ልበሰፊ ሆኖ አገርን ማገልገል ነው፣ አሁን አገርን መከላከል ነው ብሎ ያንን የመጣ የኤርትራን መዓት መልሰውለታል። ሙጅብ ምንም አይነት ተሳትፎ ስላልነበረው ምንም አይነት ስራ ሳይሰራ እስከ መጨረሻዋ ድረስ እንዲኖር አድርገዋል። ልብ አድርጉልኝ፣ በህብረተሰብ ላይ ያቄማሉ።
በግለሰብ ላይ ያቄማሉ። ምናልባትም አቶ መለስ ይሄን ሲል ከልብ ምን ያህል ውስጡን እንደነካው ለእኔ በደንብ ያሳየኛል። ምክንያቱም ያን ያህል የሚያቅ በጥልቀት የሚረዳ የዛን ያህል ግን በግል ማህበረሰብህን መጥላት መበደል። አሁን እንደ ማሳያ እነዚህ 2-3 ነገሮች አሳየው እንጂ አያሌ ስህተቶች ተሰርተዋል። ይህንን እንደ መንግስት ማረም ሲገባቸው አቅም በፈቀደ መጠን በሄዱበት ሁሉ ጠላት እየፈጠሩ ነው ያሉት። ከአርሶ አደሩ ከጁሩ ገበሬ ጀምረ አዲስ አበባ ዩኒቨርሲቲ 40 ምሁራን በማባረር ያንን እኔ በሌላ መንገድ ነው የማየው፣ ብቻውን ተነትነዋለሁ። ከጓደኞቼ ጋር ስናወራ እነዚህ የተባረሩ ምሁራን በመላው ዓለም በሚገኙ የተለያዩ ትልልቅ ተቋማት ተቀጠሩ ይሉኛል። ሻልኳቸው ያድግ ብድር በጠየቁ ቁጥር አጋጆቹን ግብፃውያን ሆኑ ማለት ነው። እንዲህ አድርገህ በፀጉር ልክ ጠላት የምፈጥረው በቅጡ ካለማሰብ አርቆ ካለማየት እና ራስህን ስልጣኑ ላይ ስላለ ብቻ አንቱ ብለህ በማየት ያመጣው ጣጣ ነው። ያ ባይሆን ኖሮ ግን የተሻለ የምንማማርበት የተሻለ ሪፎርም እያደረግን የምንሄድበት ሁኔታ ይፈጠር ነበር። እልፍን የተሰራው ስህተት አሁን እኔ እነዚህን እንደ ማሳያ ነው የማነሳው። ተውት፣ አሁን የወደብ አለህ እያል እየጮህን ነው። በእርግጥም ነው አሁን በቅርብ 150 ሚሊዮን እንደርሳለን ይባላል። 150 ሚሊዮን ወደብ አልባ አገር በአንዲት መስመር መገልገል ምን ያህል ከባድና አስቸጋሪ እንደሆነ ገምቱ። ወደብ እንዲኖረን እኮ በሽግግር ወቅት ምዕራቦቹ ኢህአዴግን ሊያግዙት ሞክረው ነበር። አንፈልግም ነው ያለው። ከጠረጴዛ ስር እነሱ ከሻዕቢያ ጋር ተጨባብጠዋል። እንደማይመሩ ምንም አይነት ወደፊት ወይም ፊቸር እዚህ ሀገር ላይ እንደሌላቸው ያስቡ ነበር ማለት ነው። አንፈልግም ወደብ አሉ። መንግስት ሆኖ ተቀምጦ ሲያዩት ግን አስደንጋጭ ነው። አንድ ከላቲን አሜሪካ የመጣ ጋዜጠኛ የገዛ አገሩ ወደብ እንድትኖረው እድል እየተሰጠው አልፈልግም የሚል የፖለቲካ ድርጅት መፍረስ አለበት ብሎ እንደጻፈ አስታውሳለሁ። እንዲህ አይነት አረንቋ ውስጥ የገባ ነው ባላዋቂነት፣ አርቆ ባለማሰብና በጥልቀት ጉዳዮቹን ካለመረዳት ነው። ያሳዝናል። ኢህአዴግ እስካለች ጊዜ ድረስ ነው ኢትዮጵያን የሰራናት ብለው ያስባሉ። ስሜኔ ባይፈርስ የግዞት ሰንሰለት በሚለው መጽሐፍ ውስጥ ኢህአዴግ እስካለ ድረስ ብቻ የምትኖር ኢትዮጵያን የሰራ ነው ይላሉ። ሰውየው በእግዚአብሔር እጅ ተይዞ ሊሞት እያጣጣረ ባለቤቱን እኔ ከሞትኩ በኋላ ባል እንደማታገቢ ማይልኝ አላት አሉ። ይሄ አይነት የኢህአዴግ አስተሳሰብ ቀዳማዊ ሥላሴ ላይ ይንጸባረቃል። ይሄን ፎቶግራፍ ይውልኝ። እዚህ ፎቶግራፍ ላይ ምን ይታያቸዋል? ቀዳማዊ ሥላሴ ምናልባትም 30ዎች ውስጥ ሆኖ በ1920ዎች ውስጥ ምናምን እንደዛ ሆኖ ነው የጨበጡት። ማንም መሰላችሁ? ትሮትስኪን ነው። ሌዎፍ ትሮትስኪ። ትሮትስኪ ከሌኒን ቀጥሎ ምድር የናጠ አብዮተኛ ነው። ከሌኒን ረፍት በኋላ ሩሲያን ይመራታል ተብሎ ሶቪየት ዩኒየንን ይመራል ተብሎ የሚጠበቅ አብዮተኛ ነው። ቀዳማዊ ሥላሴ ወደ ስልጣን በመጡ ጊዜ በዓለም ላይ ከሚገኙ ትላልቅ ከሚባሉ ዝነኛ ከሆኑ የፊልም አክተሮች ሁሉ ሳይቀር መሪዎች ጋር ሁሉ ፎቶግራፍ የመነሳትና መጨባበጥ ባህል አላቸው። ምናልባትም 1-3 ጥራዝ ያየሁ ይመስለኛል የእሳቸው የፎቶግራፍ አልበም ብቻ። ይሄ ትሮትስኪ ነው። ምናልባት ለንደን ውስጥ ይሆናል የተገናኙት። እኔ በእኔ ልባብ ለንደን ውስጥ እንደታየ አስታውሳለሁ። አሁን ሳየው እድሜው ጎልምሷል። ስለዚህም በተሰደደበት ወቅት ላይ ያገኙት ነው ይመስለኝ። ምናልባትም ላቲን አሜሪካም ሊሆን ይችላል፣ አላቅም። ቦታው የት እንደነበር ፎቶግራፉ አያሳይም። ከኢንተርኔት ላይ ነው ፎቶግራፍ ያየሁት። ይህን የሚያክል ዓለምን የሚንጥ አብዮተኛ ተቀብለው የማናገር ልብ ያላቸው ሰው ሌሎች የእሳቸው አጋሮች ፊቸራቸውን ሊመሯቸው የሚችሉ ሰዎች የጻፉላቸውን አልሰሙም። ቀዳማዊ ሥላሴን አምባሳደር ባህሩ ድንቅ አቅጣጫ መርተዋቸዋል። ችክ ነው ያሉት። በጣም ድንቅ አድርገውን የጻፉላቸው። በቅርብ እንጨዋወታለን በሱ ላይ። ከተማ ይፍሩ ስጋታቸውን ጽፈውላቸዋል። ጆሮ ዳባ ልበስ ነው ያሉት።
ሐዲስ ዓለማየሁም እንዲሁ ጽፈውላቸዋል። ጆሮ ዳባ ልበስ ነው ያሉት። የመጨረሻው ግን በአብዮተኞች መውደቅ ሆነ። እናም ትሮትስኪ ባይጥላቸውም ምን ያህል የዛሩን የሩሲያን ንጉሳውያን ቤተሰብ ድራሹን እንዳጠፋ በንባባቸው የሚያውቁት ይመስለኛል። እሳቸውን ድራሹን የሚያጠፋ ትውልድ ደግሞ በእምነቱ ፈጥሮላቸው መጨረሻቸው ሆኗል። እሳቸውም እኔ እስካለው ድረስ ነው ኢትዮጵያ ያለችው ይላሉ። ኢትዮጵያ ዘላለማዊ ናት፣ ግለሰብን አትከተልም። እንደ ሰውየው እኮ ነው ውዴ፣ እኔ ከሞት በኋላ እማታገቢ መሆኑን ማይልኝ። ምነካ በቄ ካራክተር እናድርገው። እኔን ምነካ በቄ ነውር አይደለ እንዴ? ሰብለ እንዴት ብቻዋን ትኖራለች? እንግዲህ አውሳ አልሞትም ብሎ ቁጭ አለ እና ዳነ ገጸ ባህሪያችን። ስለዚህ እኛ አላፊ መሆናችንን እንወቅ። አላፊ መሆናችንን የምናውቅ ከሆነ የምንሄድበትን መንገድ እንቀበለዋለን። የምንኖረው ዘላለም ውስጥ ነው። በዛች ዘላለም ውስጥ ውስን ዕድሜ ነው እዚች ቦታ ላይ የምኖረው። ባለፉት 60 ምናምን ዓመታት እዚህ ዩኒቨርሲቲ ውስጥ ኖሬ ያለኝ። ከዚህ በኋላስ ምን ያህል ነው የሚፈቀድልኝ? ሞቶ ደፍናለሁ ወይስ ከወዲሁ አቋርጣለሁ? አላቀውም። አላፊ መሆኔን ግን አውቀዋለሁ። ምናልባት ይህ አሳሰብ እኔ ውስጥ የሰረጸው ግለሰብ ስለሆንኩ ነው። መንግስት ሲሆኑ ትልቅ ችግር አለባቸው። ኢህአዴግም እኛ እስካለን ድረስ የምቆይ ኢትዮጵያን የሰራሁት ይል ነበር። ቀዳማዊ ሥላሴም እኔ እስካለሁ ድረስ ነበር የሚሉት። ግን አይደለም፣ እንደ ሟቹ ነው፣ ስጋቱ ነው። ላይሞት መሞት ላይቀርለት ነገር ውዴ፣ እኔ ካረፍኩ በኋላ እንደማታገቢ ማይልኝ። አንዴ ከአንድ ኢሰፓ ማዕከላዊ ኮሚቴ አባል ጋር ተገናኝተን በቅርብ ተጨዋወትን። ምናልባት ከአንድ ከ10 ዓመት በፊት ሳይሆን አይቀርም። ጊዮን ሆቴል ተገናኝተን ከእኛ አዛውንት ጋር ስንጨዋወት ኢሰፓ ደካማ ፓርቲ ነው፣ ይመለምላቸው የነበሩ ቀሽም አርቆ ሀሳቢ ያልሆኑ ዝም ብሎ ተራ አሰስገሰሱን ነበረ። ስለዚህ ኮተታም ስለሆነ እጠላዋለሁ አልኳቸው። ከአንዴም ሁለቴ የኢሰፓ አባል እንደሆን ተጠይቄያለሁ። አልፈልግም ነው ያልኩት። እንደ ድርጅት ግን ለእኔ ባለውለታዬ ነው። ኢሰፓ ከመርከብ ላይ ወርጄ መሬት እንድሰራ የፈለግኩትን ሙያ እንድማር ፊውቸርም ምንም ጥርጥር የለውም። እኔ ጥረቱ ቢኖረኝ ውጭም ልከው ያስተምሩኝ ነበር። ግን በግለሰብ ባሳለፈልኝ ሳይሆን በዙሪያዬ ሳይ የመለመላቸውና የፓርቲ አባል አድርገው ያዛቸው በጣም አይናቸው ሩቅ አይደለም፣ ቀርቡንም አጥርቶ ማያይ ነው። እና በጣም ስለምናደድ ኮተታም እኮ ነው ምናምን አልኳቸው። ዘነበ አሉኝ። አቤት አልኳቸው። በጣም ወሳኝ ናቸው አዛውንቱ። አቤት እድሉ ኑሮ ሞስኮ ኮሚኒስት ፓርቲውን የመጎብኘት እድል ቢኖር እዛም ውስጥ ኮተታም አለ፣ ቤተ እምነታችን ውስጥ ኮተታም አለ፣ ዩኒቨርሲቲዎቻችን ውስጥ ኮተታም አለ። የትኛውም ተቋም ውስጥ ከኮተታም የጸዳ ምንም አይነት ተቋም የለም ብለው አስደንግጠውኛል። የኢህአዴግም አንዱ ትልቁ ችግር ዙሪያውን በኮተታም ነው የተወረረው። አቶ መለስ በድንቁርና ሀገርን መመራው ሲል ዙሪያውን የተከበበውን እየነገረን ያለ ይመስለኛል። ስለ ኢህአዴግም መናገር እችላለሁ፣ ምክንያቱም 13 ዓመት አብሬያቸው ሰርቻለሁ። አብሬያቸው ስሰራ ምንም ጥርጥር በሌለ ሁኔታ ሲኦሌን በስነ ስርዓቱ ያጠናቀቅኩት ከኢህአዴግ ጋር በሰራሁበት ዘመን ነው። እነዚያ ያሰቃዩኝ የነበሩ ሰዎች የሚሞት ሞተዋል፣ የሚሰደድ ተሰደዋል። አሁን እዛ ድርጅት ውስጥ የሉም። ግን ያ ቫይረስ አሁንም አለ ብዬ ስለምገምት ድርጅቱ ደጅ እንኳን ማለፍ እጸየፋለሁ። መንገድ ተሻግሬ ነው የሚሄደው። እንደዛም ሆኖ ግን ኢህአዴግን አልጠላውም። ሀብት ፈጥሯል። በፈጠረው ሀብት በሰራቸው ልማቶች እጹብ ድንቅ የሚሰኝለትና ማከብረውም የማደንቀውም ነው። የዛን ያህል ግን ምንም ጥርጥር የለውም እንደ ግለሰብ ተበድር እያየን፣ ግን እንደ ማህበረሰብ ደግሞ የሰራውን ደግና መልካም ነገር አያለሁኝ። በዚህም ጓደኞቼ ጋር የምንታረክበት ጊዜ እንደነበር አስታውሳለሁ። አሁን ትዝ የሚለኝ ፕሬስ ውስጥ ሲኦል ልኑር እንጂ አዲስ ዜማ ላይ ደግሞ በጣም ዛና እያልኩኝ እገመገም ነበር። አሁን ሰኞ ቀን ራስቴል እንገናኝና ሳምንት ውስጥ ሬዲዮ ላይ ሰራ ነው እንትን ይላሉ። እኔ ባላንስ እናርግ በሪፎርም እንመን ነው ምለው። ጓደኞቼ ግን ኖ ነው ብለው
100% ነው ድርጅቱን የሚጠሉት። ግዴላችሁም የምንተካው ድርጅት ሲኖር ነው ይሄን ማድረግ ያለብን። ይሄንን ግን ማረምና ማስተካከል ያለብን ብዬ ከነሱ ጋር ባያሌው ከራከር ነበረ። እምነቴን ያከብሩልኛል፣ እጅግ በጣም ይነቅፉኛል፣ በጣም ይጫኑኝ እንደነበረ አስታውሳለኝ። ደግነቱ እዛ በነበረ ስብሰባ ላይ ቢራ እየጠጣሁ ነበረ ውይይቱ የሚካሄደው። ቢራ መጣት ማንም አይከለክለኝም። ዝም ብዬ ነበር የምጠጣው። ገነነ መኩሪያ ነው አሳማኝ በሆነ ሁኔታ አንድ ቀን እንዳቆም የነገረኝ። በቃ ከስራ ሰዓት ውጭ ካልሆነ ዘነበ እንደው በእናትህ በስራ ሰዓት አትጠጣ አለኝ። እኔ ቢራ እየጠጣሁ ነው የምገመገመው። እየጠጣሁ ገምጋሚ ራሱ ቢራ ያስከፍትልኛል። እየሳቅ ቀጥላለሁና ከኢህአዴግ ጋር ሲኦል ኖሬያታለኝ። እንደዛም ሆኖ ግን የሰራቸውን ያመጣቸውን የመሰረተ ልማት ጥረቶች በፍጹም ልነቅፎ አልፈልግም። ልክ አይደለህም ብዬም ኑግ የተገኘ ሰሊጥ አብረህ ተወቀጥ የኔ አሳሰብ አይደለም። ይሁን እንጂ አያሌ የሰራቸው ስህተቶች አሉ። ማረም አለብኝ ብዬ አስባለሁኝ። አልሆነም፣ ያሳዝነኛል። ያ ባለመሆኑ ይህ የምናየው ውድቀት ተፈጠረ። የሚገርመው አጋጣሚ እኔ ከኢህአዴግ ጋር በሰራው ጊዜ የሲኦል ኑሮዬን አሳምሬ ስለኖርኳት ምንም አጠራጠሩ ሞቼ ገነት የሚባለው የሰው ልጆች በጸጋ የሚኖሩበት ዓለም ካለ የምገባው ገነት ነው። የብርጋዴር ጀነራል ከበደ ረጋሳን ሐሳብ እዚህ ጋር ማጠንጠኛችን እናድርግ። አንድ ቪዲዮ ቀደም ብዬ ለቅቄያለሁ፣ አይታችሁታል ብዬ ተስፋ አደርጋለሁ። ምክንያቱም ርዕሱ ጠሪ ነው። ነብዩ ዘነበ ትሉኛላችሁ ነው የሚለው። ድፍረትም ነው። እንግዲህ እልፍ ደፋር በሞላበት ሀገር ምን አለበት አንድ ግለሰብ ደፍሮ ከአሁን ሰዓት በኋላ ነኝ ብዬ ደግሞ ሐሳቤን አስቀምጫለሁ። የኢትዮጵያን ሐሳቦች እናክብራቸው። ፊውዳል ሶሻሊዝም፣ አብዮታዊ ዲሞክራሲ፣ አሁን መደመር፣ ሁሉም ምክር ቤት ውስጥ ገብተው ይምሩን ነው። እዛ ውስጥ የተሻለ ሐሳብ ይዞ የሚመጣ ይመራናል። ወደድንም ጠላን እዛ ጋር መድረሳችን አይቀርም። ያንን ለማድረግ ግን የብርጋዴር ጀነራል ከበደ ረጋሳ ሐሳብ ወሳኝ ነው። በሀገር አንድነት ማመን፣ በመከላከያ ሰራዊት ደህንነታችንን መጠበቅ፣ በፖሊስ ሰራዊት ሕግን ማስከበር፣ ሰንደቅ ዓላማችንን ሁሌም ልናከብራት ይገባል። እኔ አሁን በእምነትህ ብለው ብትሉኝ አገሬ ናት እምነትህ፣ ማህተብ ብትሉኝ ሰንደቅ ዓላማችን ነው። የትኛውንም እምነት ግን አልነቅፍም፣ ሁሉንም እኩል አከብራለሁ። ልክ አገሬን እምወድና የማከብረውን ያህል የማንንም እምነት አከብራለሁ፣ አልነቅፍም። እምነታቸውን ለመረዳት እንዳውም የበለጠ አነባለሁ። ከቻል ፖለቲካውም ላይ እንደዛ ነው ማሰብ መቻል ያለብን። እምነቱን ትተውለታለህ፣ ካስፈለገ ትከራከራለህ፣ መማማር ካለ ትማማራለህ፣ መጽሐፍ መስጣት ካለ ይሆናል። ሁሉም ሐሳቦች ግን የሀገሪቱ ሐሳቦች ስለሆኑ ልናከብራቸው ይገባል። ሰንደቅ ዓላማን ማክበር አንዱ ትልቁ ችግራችን ባለፉት 35 ዓመት ይህን ነው አጸያፊ መንገድ ያ ነው። አንዱ የሀገርን ሉዓላዊነት ማክበር ነው። ያን አለማክበር የትኛውም ድርጅት ምን ጊዜ የሚሆን ኤግዚስት ያደረግም ለጊዜው ይመስለዋል። የራሱን ደህንነት ያስከበረ አገር ፈውዞ በመምራት አንቱ የተባለ ይመስለዋል እንጂ በኋላ ውሉ ይጠፋበታል። ኢትዮጵያን የሰራናት ኢህአዴግ እስካለ ጊዜ ድረስ ነው የሚለው ብሂላቸው ለእኔ ልክ አይደለም። መለስ እስካለ ጊዜ ድረስ ነው ቢሉ ይሻላል። ተናጋ እኮ አንድ ፈላስፋ፣ አንድ አርቆ ሐሳቢ፣ አንድ የበቃ ሰው ነበራቸው። እሱ ቀጥ ሲል ጨዋታው አለቀ። ለዛውም ምን ያህል ውስጡን ቢያብከነክነው አገር በድንቁርና የመራ ነው የሚለው። ይኸው እዚህ ጋር መንግስታዊ ዝርፊያ ውስጥ ገብታችኋል፣ አታነቡም፣ በድንቁርና ነው አገር የምትመሩት። ብሔራዊ ማንነትና ሀገራዊ አንድነትን አጣጥመን አለመሄዳችን ችግራችን ነበር። ያ ደግሞ የቆሙበትን ምንጻፍ ያስጎትታል። እና ወደድንም ጠላን አገራችንን እንደ ሃይማኖታችንን እናክብረው፣ ማህተማችንንም የኢትዮጵያ ሰንደቅ ዓላማ እናርግ። የዛኔ እንሻገራለን። አዝናለሁ። እኔ በተቻለኝ መጠን ፕሮግራሜ ላይ ወደፊትን እንጂ ትላንትን መኖር አልፈልግም። ባለፉት 2 ሳምንታት ትላንትን እንድኖር ሆንኩኝ። ምክንያቱም ሁሉንም የሚዲያ ስርጭት ሳይ
በትላንት ላይ ነው በጣም ሀመር የሚያደርጉት። ወደድን ጠላን ወደፊት እኔ ከዚህ በኋላ ወጥቻለሁኝ፣ እንደ ዜጋ ላደርግ የሚገባኝን ያዋጣው ይመስለኛል፣ የሀገር ጉዳይ ነውና እንዲሁ ደግሞ አንዴ ልመለስበት እችላለሁ ወይም እድሜ ልኬ ልሰራበት እችላለሁ። ምክንያቱም ከምንም ከማንም በላይ አክብር የማየ ሀገርን ጉዳይ ነው። ስለዚህም ሁላችንም ይሄ ስሜት ውስጣችን እንዲሰርጽ ማሳሰቡን እወዳለሁኝ። ከድንቁርና የነጻች ሀገር ለመስራት ኢጓችንን ተቆጣጥረን እኔ ብቻ ሳይሆን እኛስ ብለን አስበን የምንጥር የምንገርበት ሁኔታ ካልተፈጠረ ጋታ እንራመድም፣ እርዳታ ቀረ። ምናልባትም ነገ ለበጀት ድጎማ የሚሰጡንም ያቆሙት ይሆናል። ከዛስ ቁጭ ብለን እናስብ። ሰላም በምድራችን ላይ ይስፈን።